ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም ደህና ነኝ አለው እግዚአብሔር ይመስገን። ዛሬ ደግሞ ሄለንንና ናቲን ነው ይዤላችሁ የመጣሁት። ትላንትና ከትላንት ወዲያ ያው እያደረገ ያለው ናቲ ያው ስህተት ነው። ደሞም ወይ ተመካክረው ለድራማ እየሰሩት ያለ ስራ ከሆነም ለነሱ ለህይወታቸው ጥሩ አይደለም እና በኮመንት ለሄለንም ተናግሬ ነበር፣ ለናቲም ተናግሬ ነበር። እንግዲህ ሰምተው ይሄንን ነገር ሁላችሁም እየተናገራችሁ ነው። እኔ ብቻ አይደለሁኝም። ይሄንን ነገራችንን ሰምተው እንግዲህ ፍቅራቸው እንዲስተካከል እነሱም ሰላም እንዲሆኑ እንደዚህ አይነት ስራ ይዘው ባይመጡ ጥሩ ነው። ለምን መሰላችሁ? አንደኛ ስራ እየሆነ እንደሆነ እያወቅን እኛም እንጨነቃለን። ለማን ነው የምንጨነቀው? ስለ ሄለን በጣም ብዙም ትላንትና እየተጨነቃችሁ አላችሁ። የዚች ልጅ ነገር እንዴት ነው እያላችሁ እኔም እንደዛው ተጨነቅያለሁ። የእውነት ናቲ መጣ አስደሰተን፣ በጣም መልካም ነገር እያደረገላት ሲያስደስታት የእህል ውሃ ነገር እያልን ሁላችንም በቃ ተደመመን። እውነት ተደንቀን የናቲን ነገር የእውነት አሁንም እኮ ምንም አላጎደለም። ሰው ነው እየመጣ እየበጠበጣቸው ያለው ማለት ነው። በድራማውም ቢሆን በውንም ቢሆን እነሱ ፍቅራቸው እውነተኛ ፍቅር ነው። እውነተኛ ፍቅር የእውነት ምንም የውሸት መደባበቅ የሌለበት እና ደግሞ እህል ውሃ ባይሆን እግዚአብሔር መልሶ አያገናኛቸውም። አንድ ነገር አንብቤ ነበረ፣ ሾርት ቪዲዮ ላይ ተጽፎ ስለ ሄለን የተለቀቀ በጣም አስጠያፊና መጥፎ ነገር። ይሄንን የለቀቀው ሰው ማለት ነው የሄለን ጠላት የናቲም ጠላት በሁለቶቹ መሀል የሆነ ነገር በቃ ሊያደርግ የሆነ በቃ ህይወታቸውን ሊያመሰቃቅል የተዘጋጀ ያሰበ ሰው ነው ብዬ ያሰብኩትኝ እኔ እንጂ መቼም እግዚአብሔር ሲለው ነው ሁሉም ነገር የሚሆነው አይደል? ስለዚህ እግዚአብሔር ስላለው ናቲም ሄለንን እያሰባት ስለነበረ እሷ ከማንም ጋር ብትጫወት ብትስቅም ጓደኛ እያያዘች ብትሞክርም ምንም ብትልም ያው ለናቲ ያላትን ቦታ ሁላችንም እናውቃለን። እና ቢሆንም ዞሮ እግዚአብሔር ነው ያገናኛቸው፣ እህል ውሃ ነው ያገናኛቸው። ሰው ምንም አይነት ነገር በምንም ሄዳ ምናምን ተብሎ ቢጻፍም የእሷ ስምን ለማጥፋት ወይ ደግሞ የቅናት መንፈስ አድሮባቸው ያንን ቢሉ ይሄ እህል ውሃ ነው። ስለዚህ ደግሞ ማለት ነው እግዚአብሔር ሲያዘጋጅልን ሲሰጠን እኛ ራሳችን አጠቃቀሙን ማወቅ አለብን። ራሳችን መጠቀም አለብን። ያለበለዚያ ከእጃችን ነው የሚሄደው ተነጥቆ ማለት ነው። እኔ ሄለንን ትላንትም በጣም ነው ያደነቅኳት። ከትላንት ወዲያ እንደውም ይቺ ልጅቷ ሰርፕራይዝ አላችሁ ከውጪ ምናምን ነገር ብላ ስትመጣ ያው የደወለችው እንግዲህ እሷ ናት። ያው እንዳመጣጧ እንዳየናት ማለት ነው። ግን የሄለንን ትዕግስት በእውነት ምን ያህል እንደተለወጠች ምን ያህል ትዕግስተኛ እንደሆነች ምን ያህል በቃ አዋቂ እንደሆነች ነው ያየሁበት ከትላንት ወዲያ ማለት ነው። እና አሁንም ይሄ ነገሯ እንዲቀጥል ነው የምፈልገው እኔ። ሰው ተንኮለኛ ነው። ሰው በቃ በምን የሰው ህይወትን ለማበላሸት እንዴት አድርጎ ሰውን ለመጣል እንደሚፈልግ ማወቅ አለባት። ስለዚህ እሷ ደግሞ ማለት ነው ናቲ እሷን ባይፈልግ መቶ እዚህ ደረጃ አያደርሳትም ነበረ። ማርያምን እንደዚህ አንቀባሮ እንደዚህ ሰርፕራይዝ እያደረገ ቤተሰብ ድረስ ሄዶ ቤተሰብን እየጠየቀ እሷ ካለችበት ህመም ከሶፋ ላይ አይደል ያነሳት ታማ ተኝታ ይህንን ሁሉ ዋጋ የከፈለላት ልጅ ነው። ስለዚህ አሁንም የሚመጣውን ሁሉ ማለት ነው የቅናት ወሬ ክፉ ሰዎች የናቲንና የእሷን አንድ መሆን የማይፈልጉ ልክስክስ ሰዎች እንዳሉ አውቃ ሄለን ማንም ቢመጣ በቃ ናቲ የራሴ ነው እኔም ብሎ ነው የመጣው፣ እናንተ ምቀኞች ናችሁ ውጡ ብላ እነሱን ሰዎች ማባረር እንጂ ከናቲ ጋራ ምንም አይነት ኃይለ ቃል መነጋገር ከናቲ ጋራ መጣላት አያስፈልግም። ምክንያቱም ሁለቱ ተጣሉ፣ ሄለን ተናደደች፣ አለቀሰች፣ ተጣላች ከናቲ ጋራ ማለት ለምቀኞቹ መንገድ በር ከፈተችላቸው ማለት ነው። ደግሞ ሌላው ነገር ማለት ነው ናቲ ልጅቷን አንድ ያውቃታለሁ አንድ ያላቃትም። ለድራማ ከሆነ ይሄ ነገር ተመካክረው የሚሰሩ ከሆነ በእውነተኛ ፍቅር ላይ እንደዚህ አይነት ድራማ አይሰራም። የምር ይህንን በገዛ እጃቸው ሴጣንን መጥራት ነው የያዙት ማለት ነው። በዚህም በመሰለ ፍቅራቸውና መከባበራቸው
በዚህን በመሰለ ፍቅራቸውና መከባበራቸው በቃ የሆነች ትንሽዬ የሆነ ምን ልበላችሁ አሁን እየተሰራው ስራ ያለው እንግዲህ ይሄ ግርግር ነገር ምናምን እይታ የሚበዛበት ብር የሚገኝበት ምናምን ነው። ስለዚህ ያ እንዲሆን ፈልገው ከሆነ በጣም ትልቅ ስህተት እየሰሩ ነው ሁለቱም። ይሄ ህይወታቸው አደጋ ላይ ነው የሚሆነው። ምክንያቱም እንደዚህ አይነት በእውነተኛ ፍቅር ላይ ተልካሻ የሆነ ነገር እየሰሩ ከመጡ ዲያብሎስ ነው ማርያምን ያለምንም ጥርጣሬ ሰይጣን ገብቶ ነው ብትንትን የሚያደርጋቸው። ምክንያቱም በውሸት የሚሰራ ነገር እንደገና ደግሞ ይሄ በቃ ያልሆነውን ነገር ሆነ ተብሎ ምናምን ነገር የሚመጣ ነገር ሌላ ክፋትን ይዞ ነው የሚመጣው። ስለዚህ እነሱ በጣም የምንወዳቸው የምናከብራቸው ጥሩ ልጆች ናቸው። በተለይ ናቲ ሰው በሰጠው ክብር ልክ ተከብሮ መገኘት አለበት። ሰው በጠበቀው ልክ እንደውም ከዛ በላይ ሆኖ መገኘት አለበት ሄለንም እንደዛ የእውነት እንጂ ካልሆነ እንደዚህ የወረደ ነገር ይዘው በመጡ ቁጥር ማለት ነው እነሱ እየተበጠበጡ ነው የሚሄዱት። የእውነት ነው የሚያደርጉት ማለት ነው። ስለዚህ በእውነተኛው ፍቅር መሀል እንደዚህ አይነት ቀልድ አያስፈልግም። ናቲ ደግሞ መጣች ልጅቷ ጓደኛዬ ነክ ተስፋ ሰታይ ምናምን ነገር አለች። እየተንጠለጠለ ማቀፉ እየተንጠለጠለ መለጣጠፉ ምናምን ነገር አስፈላጊ አይደለም፣ ድራማም ቢሆን ማለት ነው። ምክንያቱም ይሄ ነገር በሚደረግበት ሰዓት ሄለን ላይ የሆነ ነገር ይፈጥራል። ድራማ ነው ብለው እኮ ገብተውበታል። ግን ሳይታሰብ የሆነ ውስጥን የሚነካ ነገር ሊኖር ይችላል፣ ይፈጥራል። በዛን ሰዓት ደግሞ ጸብ ይመጣል። እንዴ ድራማ ነው የምንሰራው፣ ግን በዚህ ልክ ነው እንዴ ታዲያ አንተ የምታደርገው? ወይ ደግሞ በዚህ ልክ ነው እንዴ አንቺ ታዲያ የምታደርጊው? ድራማ ከሆነ እኮ ገደብሽን ጠብቀሽ ወይ ገደብህን ጠብቀህ መሆን አለበት። ለምንድነው ሄደክ ያቀፍካት? ለምንድነው ሄደክ የሳምካት? ወይ ደግሞ ለምንድነው ሄደሽ ያቀፍሽው? ለምንድነው ሄደሽ የሳምሽው? በመባባል ሌላ ጸብ ይነሳል። በድራማ ውስጥ ሪል የሆነ ላይፋቸውን ያበላሽባቸዋል። ሄለንና ናቲ አናደውኛል ማርያምን። እንትን ሰሞኑን በጣም ፍቅር በፍቅር ስለሆኑ እኔም ደስ ብሎኝ ነበረ የማያቸው። ምንም አስተያየት አልሰጥም። ቪዲዮ ወጥቼ በእነሱ አልሰራውም። ለምን? ጥሩ ላይ ስላሉ ማለት ነው። በጣም ጥሩ ነገር ላይ ነው ያሉት። ኮመንት ግን አረግላቸው ነበር። ናቲን አመሰግነው ነበር የእውነት። ሄለንንም እንኳን ደስ ያለሽ እያልኩኝ ኮመንት ጽፍ ነበረ። ግን ትላንት ይዘው የመጡት ከትላንት ወዲያም ይዘው የመጡት ነገር ደስ ስለማይል ቪዲዮ ሰርቼ እንዳስተላልፍ ተገድጃለሁ ማለት ነው። ስለዚህ አሁንም ቢሆን እውነተኛ ፍቅር ላይ እንደዚህ አይነት ተልካሻ ነገር የነሱ እኮ በጣም እየታየላቸው ነው አይደል? ሰርፕራይዝ እያደረጋት የሆነ ቦታ እየወሰዳት እሷም እንደዛው እየተቀበለችው ቤቷ ምናምን ነገር በደንብ እየታየላቸው ነው አይደል እንዴ? እንደገና ደግሞ እንደዚህ ተልካሻ ነገር ይዘው መጥተው በደንብ ታይቶላቸው የሚሰበስቡት ብር ይቅር ሪል የሆነ ነገሩን አሳይተው ማለት ነው። ትክክለኛ ፍቅራቸውን አሳይተው ትንሿን ነገር ቢይዙ ይሻላል። የእውነት እውነቴን ነው። ስለዚህ አሁንም ቢሆን ሄለን በጣም ትዕግስተኛ ስለሆነች እኔ በጣም ደስ ብሎኛል። የእውነት ልጅቷ ገና ስትመጣና ናቲ ላይ ስትጠመጠምበት በቃ ነገር ተበላሸ። ሄለን እንግዲህ ያው እናውቃታለን፣ ስትናደድ ዘላ ሶፋ ላይ መውጣት ነው፣ ዘላ አልጋ ላይ፣ ዘላ ጠረጴዛ ላይ ነው። ምንም ነገር አይቀራትም አይደለ? ያው ስሜቷ ነው። ለምን እንደዚህ ይሆናል የኔ ህይወት ከሚለው አንጻር ነው፣ ወዳም አይደለም። እና ያ ነገር ይፈጠራል ብዬ በጣም ፈርቼ ነበር የእውነት። ግን እሷ በቃ ተምራለች፣ አውቃበታለች፣ ጥበበኛ ሴት ሆናለች። አሁንም ደግሞ ይሄንን ነገሯን፣ ብልጠትነቷን፣ ጥበበኝነቷን አይውሰድባት የእውነት። እና አሁንም የሚመጣውን ሁሉ በጣም ተንኮለኛና ምቀኛ ሰው እንዳለባት ማርያምን እዛ ሾርት ቪዲዮ ላይ ተጽፎ የተለቀቀውን ነገር ያየው ጊዜ እንዲህ አልኩኝ፣ ሰው ምን አይነት ክፋተኛ ነው? ሰው ምን አይነት ምቀኛ ነው? ይሄን ያህል እንደዚህ ይጽፉባታል ብዬ ከፈለጋችሁ ምን ተብሎ ነው የተጻፈው ብላችሁ ካላችሁኝ ማለት ነው መድኃኔዓለምን ያለምንም ነገር ሄለንንም እንዳያስቀይማት በእርግጥ እፈራለሁ። ግን ያው የተባለ ነገር ስለሆነ ወጥቼ እናገራለሁ። እናንተ እስቲ ተናገሪ ምንድነው ያሏት ብላችሁ ካላችሁ ማለት ነው ማርያምን እውነቴን ነው። ግን ያ አይደለም። ናቲንና ሄለንን ያገናኛቸው እህል ውሃ ነው። በቃ አለቀ። እህል ውሃ ነው ያገናኛቸው ናቲንና